ደም ከውሃ ይወፍራል የሚባለው የአባባል እውነትነት እስከምን ድረስ ነው? አንዳንድ ጊዜ በሕይወታችን የምናያቸው ፍጹም አድርገን የምንስላቸውና ማንነታችንን የገነቡባቸው መሠረቶች በአንድ ጀንበር እንዳልነበሩ ሲሆኑ የሚሰማን ስሜት ምን ሊሆን ይችላል? የዚህ ታሪክ ዋና ባለ ታሪክ ማያ ትባላለች። ማያ በአንድ የባዮሎጂ ክፍል ውስጥ የተደረገ ቀላል የዲኤንኤ ምርመራ የሕይወቷን ትልቅ ምስጢር ይፋ እንደሚያደርግና ዓለሟን ሙሉ በሙሉ እንደሚገለብጠው ፈጽሞ አልገመተችም ነበር። ይህ ታሪክ ስለ ደም ትስስር ብቻ ሳይሆን እውነተኛ ቤተሰብ ማለት ምን ማለት እንደሆነ በጥልቅ የሚያሳይ ልብ አንጠልጣይ ድራማ ነው። ታሪኩ የሚጀምረው በትምህርት ቤት የባዮሎጂ ክፍል ውስጥ ነው። መምህሩ ሚስተር ቶሬስ ተማሪዎችን የራሳቸውን ዲኤንኤ ናሙና ወስደው ዘር ሐረጋቸውን እንዲመረምሩ የሰጣቸውን የቤት ሥራ ውጤት እያደለም ነበር። ተማሪዎች ውጤታቸውን እያዩም ይደነቃሉ። አንዳንዶቹ የዘር ግንዳቸው ከተለያየ ዓለም ክፍሎች እንደመጣ እያዩም ይስቃሉ። ማያም ውጤቷን በጉጉት ተቀብላ ማየትም ትጀምራለች። ነገር ግን በውጤቱ ላይ ያየችው ነገር ክፉኛም አስደነገጣት። ውጤቱ ከወላጆቿ የዘር ሐረግ ጋር ፈጽሞ የማይገጥም ነበር። በመገረምና በመፍራት ወደ መምህሩ ቶሬዝ በመሄድ መምህሩ እዚህ ጋር ስህተት ያለ ይመስለኛል ትለዋለች። ሚስተር ቶሬዝም ውጤቱን አይቶ ግራም ይጋባል። ነገር ግን ተማሪዋ እንዳትደነግጥ በማሰብ በጣም የሚገርም ነው፣ ምናልባትም የናሙና መበከል ሊሆን ይችላል፣ እንደገና ላስመረምርሽ ይችላለሁ፣ አትጨነቂ በማለት ሊያረጋጋትም ይሞክራል። ይሁን እንጂ የማያ የቅርብ ጓደኛ የሆነችው ጆርዳን ውጤቱን ስታይ ነገሩን አቅላ ለመውሰድም ትሞክራለች። እነዚህ የዲኤንኤ ኪቶች ሁልጊዜ ውሸት ናቸው። የአክስቴ ልጅ ኤምሊ ምርመራ አድርጋ የዶሚኒካን ቤተሰብ እያላት ስካንዲቪያን ነሽ ተብላም ነበረ በማለት ነገሩን ልታረሳሳም ትሞክራለች። ነገር ግን የማያ ልብ ይህንን አልተቀበለም። ማያ ለጓደኛዋ ሁል ጊዜ ከወላጆቿ ጋር መልክ እንደማይመሳሰሉና በውስጧ የሆነ ነገር ወይንም እንግዳ ስሜት ይሰማት እንደነበረም ትናገራለች። ጆርዳን ግን ለወላጆችሽ ከመጠየቅሽ በፊት በግምት ራስሽን አታንጨናንቂ ስትልም ትመክራታለች። ማያ ወደ ቤቷ ስትመለስ ወላጆቿ እናቷ ዳያኒና አባቷ ማርክ በተለመደው የፍቅር ስሜትም ይቀበሏታል። አባቷ ስለ ትምህርት ቤት ሲጠይቃት እሷም በትምህርት ቤት ውስጥ ስለሰሩት የባዮሎጂ ፕሮጀክትም ታነሳለች። አባቷ ማርክ እኔም በወጣትነቴ ባዮሎጂ ወድ ነበር፣ ምናልባትም ከኔ ወረርሽው ይሆናል ሲላትም ይቀልዳል። ይህ ንግግር ግን የማያን ልብ ይበልጥ ያደማዋል። ማያም ለማጣራት ስትል እናቷን እንዲህ በማለትም ትጠይቃለች። የልጅነት ፎቶዬን ማየት እፈልጋለሁ፣ የት ነው ያሉት ስትልም ትጠይቃለች። በዚህ ጊዜ የዲያናና የማርክ ፊትም ይለዋወጣል። በመካከላቸው የነበረው የደስታ ስሜት ወዲያውኑም ይጠፋል። እናቷ በጭንቀት አይ እነዚህ ፎቶዎች እኮ ሌላ ቦታ ስንቀይር ጠፍቷል ስትልም፣ አባቷ ደግሞ ንግግሯን ለመደገፍ አዎ በመሬት በታች ክፍላችን ውስጥ የውሃ ቧንቧ ፈንድቶ ፎቶዎች በሙሉ ተበላሽተው ነበር፣ እናትሽም ለአንድ ሳምንት ያህል ስታለቅስም ነበር በማለት ታሪክም ይፈጥራል። ይህ ውሸት ለማያ ግልጽ ነበር። በውስጧ ወላጆቼ የልጅነት ፎቶዎችን እንደጠፉ ነገሩኝ፣ ሕይወቴ በሙሉ ውሸት እንደነበረ ተሰማኝ፣ ተከዳው፣ ጠፋሁ ስትልም ታስባለች። በማግስቱ ጠዋት ሚስጥሩን ይበልጥ ለማረጋገጥ ወላጆቿን የደም አይነታቸውን ትጠይቃቸዋለች። እናቷ ኦ ፖዚቲቭ መሆኗንና አባቷ ኤ ኔጌቲቭ መሆኗንም ይነግሯታል። በባዮሎጂ ዕውቀቷ መሠረት በእነዚህ የደም አይነቶች እሷ ልትወለድ እንደማትችልም ታረጋግጣለች። ቁርሷን እንኳ ሳትበላ በንዴትና በብስጭት ከቤት የወጣች አስመስላ በሩን ከፍታ መልሳም ትዘጋዋለች። ከዚያ በኋላ ዲያናና ማርክ በከፍተኛ ጭንቀት ውስጥ ሆነውም ይወድቃሉ። እናቷ ዲያና ይህንን መደበቅ አንችልም፣ እውነቱን ልንነግራት ይገባል ስትልም ታለቅሳለች። አባቷ ማርክ ግን ፈጽሞ ልንነግራት አንችልም፣ ለዘላለም ልናጣት እንችላለን በማለት እውነቱን ከመናገር ይልቅ መደበቁንም ይመርጣል። ይህን ንግግራቸውን ግን ማያ በሩ ላይ ቆማ በሚስጥር ትሰማ ነበር። ወላጆቿ እያታለሏት መሆኗንም ሙሉ በሙሉም አረጋገጠች። ለጓደኛዋ ጆርዳን ወላጆቿ የገዛ እውነተኛ ወላጆች እንዳልሆኑና እውነተኛ ወላጆቿን ፈልጋ እንደምታገኝም ትነግራታለች። በኢንተርኔት ባደረገችው ከፍተኛ ፍለጋ በዲኤንኤ ውጤቷ መሠረት እውነተኛ ወላጆች እነማን እንደሆኑም ትደርስበታለች።
እነሱም ካትሪን ዋይትሞር እና ሪቻርድ ዋይትሞር ይባላሉ። እነዚህ ጥንዶች በጣም ሀብታም፣ በቅንጡ መንደር ውስጥ የሚኖሩና ትልቅ ስም ያላቸው ሰዎች ናቸው። ሪቻርድ ትልቅ ጠበቃ ሲሆን ለአካባቢው ከንቲባነት እየተወዳደረ ያለ ሰው ነው። ካትሪን ደግሞ የበጎ አድራጎት ድርጅት የምታንቀሳቀስ ሴት ናት። ማያ በፎቶዎቻቸው ላይ ሌላ ሴት ልጅ ወይም እህት ስታይ እሷን በኢንስታግራም ላይ እያሳዩ እኔን ግን ደብቀውኛል፣ ለምን እንደሆነ ማወቅ አለብኝ ስትል ለጆርዳንም ትነግራታለች። ጆርዳን ነገሩን እንድታስብበትና በጥንቃቄ እንድታከናውን ብትመክራትም ማያ ግን ወዲያውኑ ወደ እነሱ ግዙፍ መኖሪያ ቤትም ለመሄድ ትወስናለች። ማያ ምን ሊገጥማት ይችላል? ማንንስ እሷ ልትመርጥ ትችላለች? የሚለውን በክፍል 2 እናያለን።